ዴቪድ ራያ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ምርጥ ግብ ጠባቂ ወይም የወርቅ ጓንቱን ማግኘቱን አረጋግጧል። ምክንያቱም ትናንት ፒክፎርድ ማን ነው ጎል አስተናግዷል? ዶናሩማ ጎል አስተናግዷል። ስለዚህ ከዚህ በኋላ በቀሪ 4 ጨዋታዎች እንኳን ዶናሩማ ጎል ባያስተናግድ መድረስ አይችልም ራያ ላይ ወይ እኩል ነው የሚሆኑት። 4 ጨዋታ ነው የቀረው 13 ክሊንሺት እስካሁን አለው ዶናሩማ። 4ቱን እንደው ሁሉንም በክሊንሺት ቢወጣ እንኳን ማክሲመም እኩል ነው ሼር የሚያደርጉት የወርቅ ጓንቱን። ከዚህ በፊት ዴቪድ ራያ 2 ጊዜ አንስቷል፣ ለሶስተኛውንም አረጋግጧል ማለት ነው ስትሬት ለሶስተኛ ጊዜ። ከዚህ በፊት በተመሳሳይ 13 ክሊንሺቶችን አድርገው ታች አምና ደግሞ 16 ክሊንሺቶችን አስመዝግበው ዘንድሮ ደግሞ 17 ክሊንሺት አስመዝግበው በአስደናቂ ሁኔታ ይሄ ተጫዋች የአርሰናልን ግብ ጠባቂ ለሶስተኛ ጊዜ የወርቅ ጓንት ተሸላሚ ሆኗልና ይሄ ሌላኛው ትርፍ ነው አርሰናል ሳይጫወት ያገኘው ማለት 2 ነጥቡ አለ። ቅድም የጠቀስነው ይሄ የመበሻሸቁ ነገር ከደጋፊ ያለውን ነገር እንደገና የዴቪድ ራያ መመረጥ ወይም ዴቪድ ራያ የዓመቱ ምርጥ ግብ ጠባቂ ወይም የወርቅ ጓንት ተሸላሚ መሆኑ እነዚህ አርሰናል ሳይጫወት ያገኛቸው ወይም ያተረፋቸው ጉዳዮች ናቸው ብዬ አስባለሁ። እና ኦፕታ በሰጠው ግምትም የአርሰናልን የፕሪሚየር ሊግ ዋንጫ የማንሳት እድል 85% አርሶታል። ከሲቲ ሽንፈት በኋላ ቀንሶ ነበረ 70% አስገብቶት ነበረ። አንዳንዶች 45% አስገብቶት ነበር። አሁን 85% ገብቷል። አርሰናል የፕሪሚየር ሊጉን ዋንጫ የማንሳት እድል ወደ 85% ከፍ ያለበትን ሂደት እንመለከታለን። ይሄም ማለት እንግዲህ ከቀሩት ጨዋታዎች አንጻር ነው፣ ከቀሩት ፊክስቸሮች አንጻር ከፊክስቸር መደራረብ እና መሰል ነገሮች ጋር በማሰብ የሚሰጡ ግምቶች ናቸውና አስገራሚ ነው። እኔ ግን የገረመኝ ሶፊ ሐሳቤን ልጠቅልልና ብትቀጥልበት ጥሩ ነው። ከትናንቱ ጨዋታ ጋር ተያይዞ ጀረሜ ዶኩ የነበረው እንቅስቃሴ የጨዋታው ኮከብ እሱ ስለሆነ አንዳንድ ነገሮችን ማንሳት ተገቢ ነው ብዬ አስባለሁ። ጀረሜ ዶኩ 2 ጎሎችን አስቆጥሯል። 4 የተለያዩ ለጎል የቀረቡ እድሎችን ወይም ቻንሶችን ክሬኤት አድርጓል፣ ፈጥሯል። እንደገና ከ19ኙ የአንድ ለአንድ ግንኙነት የዱዋል ወን 14ቱን አሳክቷል። በ14ቱ ብልጫ ወስዷል ከ19ኙ ግንኙነት መካከል ማለት ነው። ግን ጨዋታው ካለቀ በኋላ በፔፕ ጋርዲዮላ እና በማንቸስተር ሲቲ ተጫዋቾች ፊት ላይ የሚታየው በጣም የመረበሽ ስሜት፣ ተስፋ የመቁረጥ ስሜት ነው የሚታየው። ኒኮ ኦራይሊን ካሜራው ሲያሳየን ነበር፣ ሃላንድን ሲያሳየን ነበር፣ ማቲያስ ኑኔስን ሲያሳየን ነበር። ጋርዲዮላ እጅ በደረት አድርጎ ተስፋ የመቁረጥ አይነት ስሜት። በአስተያየቱ ላይ ግን የሰጠው ጉዳይ ምንድን ነው? አላበቃም፣ እስከ መጨረሻው ደም ጠብታ ድረስ እንፋለማለን የሚል ነው ጋርዲዮላ። ሌላኛው ሪያን ቸርኪ ነው። በማንቸስተር ሲቲ ቤት ዘንድሮ እየደመቀ ከሚገኙ ተጫዋቾች መካከል ሪያን ቸርኪ አንዱ ነው። ሪያን ቸርኪ 11 ጎል በአጠቃላይ ለማንቸስተር ሲቲ ያስቆጥሯል። 16 አሲስት አድርጓል። በ27 ጎል ላይ አስተዋጽኦ አድርጓል። በ27 ጎል ላይ 11ዱን በማስቆጠር 16ቱን አሲስት በማድረግ እና በ27 ጎል ላይ አስተዋጽኦ አለው ሪያን ቸርኪ። ይህ ተጫዋች የትናንቱን ለይተን በፕሪሚየር ሊጉ ደግሞ ስንመለከት 11ኛ አሲስቱ ነው። በእንግሊዝ ፕሪሚየር ሊግ ዘንድሮ ከፍተኛ አሲስት ያደረገው ብሩኖ ፈርናንዴዝ ነው፣ 19 አሲስት። ከሱ ቀጥሎ ሪያን ቸርኪ ነው 11 አሲስት በፕሪሚየር ሊጉ ነው ያልኩት። በአጠቃላይ ግን ከሆነ 11 ጎል አስቆጥሯል ቸርኪ፣ 16 አሲስት አድርጓል ወይም አመቻችቶ አቀብሏል። በ27 ጎል ላይ ኢንቮልቭ አድርጓል። ተሳትፎ በማድረግ ሪያን ቸርኪ ጥሩ እንቅስቃሴ ማድረግ የቻለ ተጫዋች ነው እና የትናንቱ ውጤት ለአርሰናል ትልቅ መነሳሻ፣ አርሰናል የፕሪሚየር ሊጉን ዋንጫ በደንብ አድርጎ አንድ እጁን የያዘበት ሂደት ነው የትናንቱ ማለት ነው። ግን ደግሞ አሁንም አበቃ ማለት አይቻልም። ምክንያቱም አርሰናል በቀጣይ ጨዋታዎች ቢሸነፍና ተከታታዮቹን ሲቲ ቢያሸነፍ ደግሞ የ1 ነጥብ ብልጫ ሊወስድ ይችላል። በአንድ ጨዋታ መሸነፍ ራሱ ዋጋ ያስከፍላል ቀጣይ ጨዋታዎች ላይ ማለት ነው። ስለዚህ ቀጣይ ጨዋታዎችን ስንመለከት ግን አርሰናል የተሻለ አድቫንቴጅ አለው። ዌስትሃም ወራጅ ቀጠና ውስጥ ነው። በርንሌይም በጣም ወራጅ ቀጠና ውስጥ ነው። ክሪስታል ፓላስ የመጨረሻው ጨዋታ ነው። ከፓላስ ጋር አርሰናል ከሚጫወትበት ከ2 ቀን በኋላ ፓላስ ለዋንጫ ካለፈ፣ በኮንፈረንስ ሊግ ለዋንጫ ካለፈ ከአርሰናል ጋር ሜይ 24 ተጫውቶ ከ2 ቀናቶች በኋላ ነው ለዋንጫ የሚጫወተው ካለፈ ማለት ነው። አድቫንቴጅ አለው። 3-1 አሸንፏል የመጀመሪያውን ጨዋታ ማለት ነው ሻክታርን ክሪስታል ፓላስ። ስለዚህ የመልሱን ጨዋታ አቻ መለያየት ይበቃዋል ፓላስ ለዋንጫ ለማለፍ ኮንፈረንስ ሊግ ደግሞ ከተጫወተ
ሙሉ ስኳዱን ይዞ እሁድ አይጫወትም። ምንም ጥያቄ የለውም። ምክንያቱም ከሁለት ቀን በኋላ የዋንጫ ጨዋታ አለው። አሳርፎ ነው የሚገባው። ፓላስም ግላስነር የመጨረሻ ዓመታቸው ነው። ስለዚህ በዋንጫ መደምደም ይፈልጋሉ። አርሰናል ላይ ተጫዋቾቻቸውን ቋሚ ተጫዋቾቻቸውን አስገብተው ተጫዋቾቻቸውን አቋም ገለው ለዋንጫ ጨዋታ የሚጫወቱ ሞኛ አሰልጣኝ አይደሉም። ከዚህ አንጻር ስና አርሰናል አድቫንቴጅ አለው የምንለው ለዛ ነው። ምናልባት ሊፈትነው የሚችለው ዌስትሃም ዩናይትድ ነው። ከዛ ውጭ በርንሌይ ነው፣ ቀጥሎ ክሪስታል ፓላስ ነው። ፓላስ የዋንጫ ጨዋታ ከአርሰናል ጋር ከተጫወተ ከሁለት ቀን በኋላ ለዋንጫ ከደረሰ ይጫወታል። አስቡት፣ የዋንጫ ጨዋታ እያለ ለዚህ ጨዋታ ጊዜውን አያባክንም፣ ምንም ለማይጠቅመው ነገር ማለት ነው። እና አርሰናል አድቫንቴጅ የሚወስድበት ጨዋታ ነው። በአንጻሩስ ከብሬንፎርድ ጋር ነው የሚጫወተው ማንቸስተር ሲቲ። መቼ? በቀጣይ አሁን የሚገናኘው ቅዳሜ ማለት ነው። ብሬንፎርድን የሚገጥምበት ጨዋታ ለብሬንፎርድ ምን ጥቅም አለው? አውሮፓ መድረክ ለመጫወት ይፈልጋል ብሬንፎርድ። አሁን ብሬንፎርድ 7ኛ ደረጃ ላይ ነው። ኮንፈረንስ ሊግ የሚያሳትፈው ቦታ ነው። አጠገቡ ማን አለ? ኤቨርተን አለ 48 ነጥብ፣ ብራይተን አለ 48 ነጥብ፣ ብሬንፎርድ 50 ነጥብ ነው ያለው። ስለዚህ ከባድ ጨዋታ ነው። ኢታር ላይ የሚደረግ ቢሆንም ይተናነቃል ብሬንፎርድ፣ ምንም ጥያቄ የለውም። እንቀጥል። በርማውዝ ስንተኛ ነው? 6ኛ። ስንት ነጥብ አለው? 52 ነጥብ። ዩሮፓ ሊግ የሚያሳትፍ ቦታ ላይ ተቀምጧል። ከኋላው ማን አለ? ብሬንፎርድ አለ። ከኋላው ማን አለ? ኤቨርተን አለ። ከኋላው ማን አለ? ብራይተን አለ። አንድ ክለብ እንኳን ቢሆን እኮ ኢትስ ኦኬ 3-4 ናቸው ከኋላ ከጀርባ ያሉት የሚመጡት ማለት ነው። ስለዚህ በርማውዝ ይፋታል። ቫይታሊቲ ላይ ይለቃል። ከባድ ነው ለማንቸስተር ሲቲ። መሀል ላይ ፓላስ አለ። የፓላስ ጨዋታ መቼ ነው? በብሬንፎርድና በቀጣይ በሚያደርጋቸው ጨዋታዎች መካከል ላይ የሚደረግ ጨዋታ ነው። ምን ያህል የፊክስቸር መደራረብ! በ6 ቀን ውስጥ 3 ጨዋታ ነው የሚያደርገው። ብሬንፎርድን ገጥሞ ደግሞ ፓላስ መሀል ላይ ተሰነቀረ መጥቶ ሚያ 13 ላይ ተሰነቀረበት መጥቶ። ከዛስ ፓላስን ገጥሞ ቼልሲን ነው የሚገጥመው። ሲቲ ለፓላስ ላይ ደሙን ይሰጣል። ለዋንጫ ጨዋታ ከቼልሲ ጋር ቅዳሜ እየጠበቀው ሶፊ ያስባል የዋንጫ ጨዋታ። ምክንያቱም ይሄ ነገር ከእጁ እያመለጠ ነው። ከእጅ እያመለጠ ላለ ነገር እና በእጅ ያዝከውን ነገር ላለመልቀቅ የሚደረግ ፍልሚያ ነው። ከእጅ እያመለጠ ያለው ነገር ከላላ ይሄኛውን አጥብቀ መያዝ ነው። ስለዚህ ኤፍኤ ካፕን ዋንጫ እንዳያመልጠው ፓላስ ላይ ዱ ዩ ቲንክ ማንቸስተር ሲቲ አቅም ጨርሶ ይገባል ብለህ ታስባለህ ሶፊ? ለፕሪሚየር ሊጉ ደም እሰጣለሁ ብሎ ፓላስ ላይ ጨርሶ ከገባ እዚህ ጋር ደግሞ ኤፍኤ ካፕ አለ። ቼልሲ አርፎ የመጣ ክለብ አለ። ቼልሲ ትናንት የሚያሳፍር ሽንፈት ነው ያስተናገረው በኖቲንግሃም ፎረስት። በጣም ያሳዝናል። ኮል ፓልመር የሚባል ተጫዋች እንደዚህ ደረጃ ይሰባበራል ብዬ አልጠበቅኩም። እኔ እንደው አያይዘን እናንሳ ብዬ ነው። እና የማንቸስተር ሲቲ ፊክስቸሮቹ ከባድ ከመሆናቸው አንጻር አሁን ቀጣይ ያሉት እያንዳንዱ ጨዋታ ለራሳቸው ብለው ተጋጣሚዎች የሚጫወቱበት ነው። ፓላስ ነው አንድ የተሻለ የምትለው መሀል ላይ የሚመጣው። ፓላስን ደግሞ ደሙን ሰጥቶ የሚጫወት ከሆነ እዚህ ጋር ቅዳሜ የዋንጫ ጨዋታ አለበት ከቼልሲ ጋር ኤፍኤ ካፕ ጨዋታ። በብሬንፎርድና በቼልሲ መካከል ነው ፓላስ መጥቶ የሚገባው። ማንቸስተር ሲቲ ፕሪሚየር ሊግ ዕድል አፈትልኮ እየወጣበት ነው ከእጁ። አሁን የ2 ነጥብ ብልጫ ተወስዶበታል። አንድ ቀሪ ጨዋታ ቢኖረውም እሱን እንኳን ቢያሸንፍ ብለን ብናስብ ማለት ነው። ለእነዚህ አሁን ማነጻጸር ነው፣ ብልጠት ነው። ባይዘው የጭንቅላት ጨዋታ ነው የምትጫወቱ። የትኛው ይበልጥብኛል ነው። በቃ ፕሪሚየር ሊጉ ላይ ደሜን ሰጥቼ ልጫወት ካልክ እዚህ ጋር ኤፍኤ ካፕን ልትጥል ትችላለህ። ሊያመልጥ ይችላል ከእጅ። ተጋጣሚ ደግሞ ቼልሲ ነው። ቼልሲ ደግሞ የህልውና ጉዳይ ነው። ዩሮፓ ሊግ መግባት ይፈልጋል። በማን? በኤፍኤ ካፕ በኩል። አሁን ቼልሲ ከዩሮፓ ሊግም ከኮንፈረንስ ሊግም እየወጣ ነው። ትናንት በኖቲንግሃም ፎረስት መሸነፉን ተከትሎ ማለት ነው። ዱ ዩ ቲንክ ቼልሲ ይለቃል ለኤፍኤ ካፕ ዋንጫ? ምክንያቱም ዩሮፓ ሊግ የሚገባበት መንገድ ነው አውሮፓ መድረክ። አለበለዚያ ከአውሮፓ መድረክ ሊሰናበት እኮ ነው ቼልሲ፣ ሊወጣ ነው እኮ። አያይዘን ቼልሲ እናንሳው ሶፊዬ፣ ወይም ሀሳብ ካለ ጨምርበት። እኔ እንኳን መጥቀስ የፈለግኩት አርሰናል ዋንጫውን ሊያነሳ ከቻለባቸው አንደኛው ምክንያት ሮድሪ ነው። የሮድሪ አለመኖር ለማንቸስተር ሲቲ የፈጠረውን ክፍተት እየተመለከትን ያለ ነው። ሮድሪ መቼ ነው የተጎዳው? አርሰናል ከሲቲ በነበራቸው ጨዋታ ላይ ለምን? ከፍተኛ ኤነርጂ ስላወጣ አርሰናል ከሲቲ ጋር በነበረው ጨዋታ ላይ ጉዳት አስተናገደ። ያንን ተከትሎ ባለፉት ጨዋታዎች ላይ መጫወት አልቻለም። በኤፍኤ ካፕ ጨዋታ ላይ አልነበረም። በፕሪሚየር ሊጉ ጨዋታ ላይ ትናንትናው ጨዋታ ላይ ምን ያህል ሲቲ አማካኙ እንደከፈተ፣ ምን ያህል ከፍተኛ ችግር ውስጥ እንደገባ በኒኮ ጎንዛሌስ በደንብ የተመለከትነው ሂደት ነው ያለው። አሁንም እንደው በተወሰነ መንገድ ለመፎካከር ምናልባት አርሰናል ከወራጅ ቀጠና ለመውጣት ከሚገኘው ከዌስትሃም ጋር እንደመጫወቱ ያን ድል ለመጠቀም ሜቢ እንደው የሆነ መግቢያ ቀዳዳ እንኳን ለማግኘት ሮድሪ መምጣት አለበት። ግርምዬ ካለ ሮድሪ እንደውም ጭራሽ አይታሰብም።
ሮድሪ ቢመጣም እኮ አይሆን የመሆን እድሉ በጣም ዝቅተኛ ነው። ግን ካለ ሮድሪ ደግሞ ጭራሽ የተዘጋ በር ነው ብለን ልናነሳ የምንችለው እና ራሱ አርሰናል የሰራው ነገር ነው ለዚህ የጠቀመው። በኢታሩ ፍልሚያ ላይ በኤነርጂ ነበር የተጫወቱት። በኤነርጂ መጫወታቸው የሲቲ ተጫዋቾችን አዳከማቸው። ከዛ ውስጥ ደግሞ ሮድሪ ጉዳት አስተናገደ። እዚህኛው ጨዋታ ድረስ ሳይደርስ ቀረ። የግሮይን ኢንጁሪ ነው፣ የብሽሽግ ጉዳት ነው። እሱ ያመጣው ኤፌክት፣ እሱ ያመጣው ተጽዕኖ ነው እዚህ ድረስ ክፍተት ፈጥሮ እየመጣ ያለውና እቺ ፖይንት መሰረታዊ ነገር ናት። ሮድሪ የተጎዳው በአርሰናል ጨዋታ መሆኑ አርሰናል ራሱ የሰራው ስራ እንደሆነ ለማሳየት ያለው የአርሰናል ተጫዋቾች ለጨዋታው የሰጡ ትኩረትና ኤነርጂ ከፍተኛ ልዩነት ከማምጣቱ ጋር ተያይዞ ማለት ነው። ወደ ሻምፒዮንስ ሊግ እንሂድ ግርምዬ ካለን ሰዓት። ቼልሲን አያይዘን እናንሳው። ትናንት በኖቲንግሃም ፎረስት የተሸነፈበት ውጤት ተመዝግቧል። ትናንት ቼልሲ በቃ አሁን የአውሮፓ ሻምፒዮንስ ሊግም አይደለም የአውሮፓ ቦታም ዩሮፓ ሊግም ኮንፈረንስ ሊግም የለበትም። አሁን ላይ ያለበት ደረጃ እዛ ላይ የሚያስቀምጡ አይደለም። ኤፍ ኤ ካፕ ለዛ ነው ሲቲ የፕሪሚየር ሊግ ድል እያመለጠው ነው እየወጣበት ነው የምንለው። እነዚህን ተደራራቢ ምክንያቶች እናስገባለን። በቃ ቼልሲ ያለው አማራጭ ኤፍ ኤ ካፑ ነው። ሲቲም ከሞላ ጎደል ከፕሪሚየር ሊጉ ከሚያስብ ኤፍ ኤ ካፑን ቢያስብ የተሻለ ነው አሁን ባለው ሁኔታ ኤፍ ኤ ካፑን። ስለዚህ ለሁለቱም ወሳኝ ጨዋታ ነው፣ በጣም ወሳኝ ጨዋታ እና ለጋርዲዮላ በእርግጥ በአውሮፓ ሻምፒዮንስ ሊግ ይሳተፋሉ፣ ግን እንደው በሁለቱ ዋንጫዎች ቢሰናበቱ ይመርጣሉ በአመቱ መጨረሻም ክለቡን የሚለቁ ከሆነ። ለቼልሲ ደግሞ ኤፍ ኤ ካፕ የህልውና ጉዳይ ነው። ወደ አውሮፓ መድረክ የሚመለሱበት ኢሮፓ ሊግ መግባት የሚችሉበት ሂደት ነው። ዲዲዬ ድሮግባ ተበሳጭቶ ነው ትናንት ሀሳቡን ሲሰጥ የነበረው። እንዴት ነው የክለብ በዚህ ደረጃ ሊወርድ የቻለው? በቢሊዮኖች ገንዘብ እያወጣ እንዴት በዚህ ደረጃ ሊወርድ የቻለው በሚል ከፍተኛ ወቀሳ ሲያቀርብ ነበረ እና የቼልሲዎች ሁኔታ እንዳልከው ግርምሾ አሳሳቢ ነው። በኤፍ ኤ ካፕ ብቻ ነው ያላቸው አማራጭ የሚመስለኝ አሁን እያሳዩ ካሉት አቋም። ብዙም እኮ በነጥብ ርቀው አይደለም 10ኛ ምናምን ደረጃ ቢቀመጡም ግን እያሳዩት ያለው አቋም በጣም ደካማ ነው። የመጣ ሁሉ እያሸነፋቸው ነው፣ የመጣ ሄደ ሁሉ እያሸነፋቸው ነውና ኢሮፓ ሊግ ላይ ለመግባት ኤፍ ኤ ካፑ አሁንም ከፍተኛ ስራ ሰርተው የፈለገ የመጨረሻ ጫፍ ማሳካት የሚችሉት ኢሮፓ ሊግ ነው። ኤፍ ኤ ካፕም ተጫውተው ኢሮፓ ሊግን ያሳካሉ። ስለዚህ አቋራጩ መንገድ ኤፍ ኤ ካፕ ቢሆን የተሻለ ነው እላለሁ። የኤቨርተንና የሲቲን ጨዋታ አንድ ነገር ብዬ ወደ ቼልሲ ትንሽ ሀሳቦችን ልጨምር። ሶፊ ትናንት ኤቨርተን አቻ ከተለያየ በኋላ በጣም በርካታ የአርሰናል ደጋፊዎች የቴሪኖ ባሪን ሀሳብ አቅርበዋል ብዬ ነው። ቴሪኖ ባሪ አያቴ ደውለውልኝ አደራሉኝ፣ እንዲሁም ቤተሰቦች እንዳለ የአርሰናል ደጋፊዎች ናቸው እና ደማቅ አቀባበል ይደረግልኛል ብሎ ተናግሯል ቴሪኖ ባሪ እና አያቴ ደውለው አደራ ብለውኛል፣ አደራቸውንም አልበላሁም አሳክቻለሁ ነው ያለው ቴሪኖ ባሪ። ሴት አያቱ እና ተናግሯል። ሌላም እንደዚሁ ሌላም የቤተሰብ አባል ወንድሞቹ ደውለው እንደው በእናትህ ቅበረን ዛሬ በቃ ብለውኝ እንደው ዛሬ የተቻለን ጥረት አድርግልን ብለውኝ ያንን አሳክቼላችኋለሁ እና በፋሚሊዎቼ እንዳለ የአርሰናል ደጋፊዎች ናቸው በሚል ቴሪኖ ባሪ ተናግሯል። የአርሰናል ደጋፊዎች ደግሞ ለኤቨርተን ያላቸውን አድናቆት ገልጸዋል። መርሲሳይድ ጂያንት፣ መርሲሳይድ ኪለር በእግር ኳሱ ማለት ነው፣ መርሲሳይድ ሂሮ እያሉ በጣም እያደነቁት ነው ኤቨርተንን። ኤቨርተን ውለታ አለብን የሚልና ለዴቪድ ሞይስ እና ለተጫዋቾቹ ያላቸውን እንደውም አንዳንዶች ምንድን ነው የሰጡት አስተያየት አርሰናል የዋንጫ ደስታ አገላለጹ ላይ በአውቶቡስ ሲዞር ሌላ በትልቅ አውቶቡስ አብረን እንድናከብር ግብዣ የምናቀርብላቸው ኤቨርተኖችን ነው በሚል ሀሳቦችንና ለኤቨርተን ያላቸውን አድናቆትና ክብር ከጨዋታው በኋላ ሲገልጹ ነበር። ለዚህ ደግሞ ማስረጃ በኤቨርተን ድረገጽና በተለያዩ ድረገጾች ገብታችሁ ማየት ትችላላችሁ። የአርሰናል የልብ ደጋፊዎች የሰጡትን አስተያየት ኤቨርተን ባለውለታችን ነህ በሚል የተናገሩትን ማለት ነው።